ወርቅ ገዝታችሁ ነገር ግን ስማችሁን ሳታጽፉ ወረቀት ተቀብላችሁ የምትመጡ ሰዎች እኔ እንጃ እንዴት እንደምላችሁ ብቻ ግራ ገብቶኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ የወርቅን ዋጋና 19 ግራም አንዲት እህቴ ገዝታ እንዴት ነው ይልኛ አጭበርብረውኛል ወይንስ ጥሩ ነው የገዛሁበት ዋጋ የሚለውን እሱንም የምነግራችሁ ይሆናል። የወርቅ ዋጋ አምን ደረሰ የሚለውንም ዛሬ እንግዲህ ጁሙአ ስለሆነ ነገ ቅዳሜ እሁድ ሁለቱ ቀን አይጨምርም አይቀንስም፣ ዛሬ ባለበት ዋጋ ስለሚሆን ይሄንን እነግራችኋለሁ ማለት ነው። ቀኑ እንደምናውቀው ጁሙአ ነው፣ ማርች 13 2026 ረመዳን 24 ማለት ነው። በዛሬ በረመዳን 24 ያው ይዤላችሁ የመጣሁት መግቢያ ላይ እንደነገርኳችሁ ነው። ወርቅ እየገዛችሁ ስማችሁን ሳታጽፉ እኔ እንግዲህ ብዙ ጊዜ ነው የምለፈልፈው፣ ብዙ ጊዜ እኔ እንጃ የምናወራው እኔ የማወራው ቻይነኛ ይሁን እንግሊዘኛ ይሁን አላቅም፣ ብቻ እንዴት እንደምንግባባ ይሄ ስማችሁን ለማታጽፉና ስማችሁን ደግሞ ወረቀት ብቻ ባዶውን ተቀበላችሁ ለምትሄዱ አሰሪዎቻችሁ ጋር ስከዱ ደግሞ በእነሱ ስም የምታጽፉ ሰው መልእክቴ ለእናንተ ነው። እንዴት ነው የምንግባባው? እኔ ብዙ ጊዜ እኮ እየለፈለፍኩ ነው ለእናንተ ይጠቅማችኋል ብዬ ማለት ነው። እሺ የደሪባ አሳሰብሽ፣ ገንዘቡ ከአንቺ ጋር ሄደ ተቀበሉሽ፣ ወረቀት ባዶ ወረቀት ይዘሽ መጣሽ። ምንድነው ታዲያ የአንቺ መሆኑ ማረጋገጫው ምንድን ነው እንዴ? እንዴት ነው የምታስቡት? ከዛ ውጭ ደግሞ በአሰሪሽ በመዲያምሽ አጻፍሽ። እሺ አንድ ቀን በቃ ሸይጣን ቢነሳባትና ያኔ እንትን ብትል ይቺ ሴት ብትወሳወስ የኔ ነው ብትልሽ፣ ብዙ መልካም እንዳለ ብዙ መጥፎ አለ። ምንድነው አማራጭሽ? ደረሰኝ የሚጠቅመው ለምንድን ነው? ለምሳሌ መጥፎ ቤት ብትገቡ የኔ ነው ስርቀኛ ላይ ብትባሉ የእናንተ መሆኑን ማስረጃ ማረጋገጫ እኮ ነው። ለምን ስምሽ አለ፣ በስምሽ ስለገዛሽው ወረቀት አለሽ። ወረቀትሽን አውጥተሽ ሀታ ፖሊስ ብታመጣብሽ ታሳያለሽ። ከዛ ውጭ ባዶ ወረቀት ይዘሽ ብትሄጂ ምንድነው ታዲያ? ፖሊስም እኮ መረጃ ይፈልጋል ለማንኛውም ነገር። የኔ ነው አልሽ፣ እሺ ስምሽ የታል ይልሻል። ያንቺ መሆኑን ማረጋገጫ ምን ታመጫለሽ? ምንም። እሺ እንዲሁም ደግሞ እኔ እኮ ግርም ትሉኛላችሁ አንዳንድ ሰዎች ገንዘብ ከፍላችሁ እንዲሁም የደሪባ አሳስበውባችሁ ሳትቀበሉም ትሄዱ ሰዎች አላችሁ። እኔ ስንት ጊዜ ቢያንስ አንድ አመት ሙሉ በ190 ሂሳብ በሆነ ሰዓት እናንተ ጋር ምንድነው ላይደርስ ይችላል ይሄ ቪዲዮ እንጂ 190 ሪያል በሆነ ሰዓት ወርቅ ቪዲዮ ለቃለሁ አለፍ አለፍ እያልኩ ማለት ነው። አሁን ላይ ግን ረክዤ ትኩረት አድርጌ እየሰራሁላችሁ ነው። እንግዲህ እሰቡት 190 በሆነ ሰዓት ጀምሬ ነው ቪዲዮ መስራት ያስኩት ስለ ወርቅ ማለት ነው። በርካሹ ሰዓት እንዴት ነው ሰው የማይገነዘበው? ያን ሰዓት ጀምሮ ብዙ ልጆች አሁን እኔ ቪዲዮ በመለቅ ሰዓት ሁሉን ነገር አውቀዋል። ስለ ካራንት ያውቃሉ፣ ስለ ደሪባ ያውቃሉ፣ ስለ መስነጊያ ያውቃሉ። ወርቅ ሲገዙ እያሰቡ ሁሉን ነገር በደንብ ያውቃሉ። የኔን ቪዲዮ እያዳመጡ ማለት ነው። ብዙ ግንዛቤ ወስደዋል። አንዳንዶቻችሁ ግን እንዴት እንደምታዳምጡ አላውቅም። ስለዚህ ለራሳችሁ ነው ንቁ ማለት ነው። እና ወዶችዬ እንግዲህ ይጠቅማችኋል በሚለው ነው ይህንን እምላችሁ፣ እንዳትቀየሙ ማለት ነው። ከዛ ውጭ ያው እንደነገርኳችሁ ይሄ ሳዑዲ አረቢያ ያለውን ነግሬያችኋለሁኝ። ኢማራት ላይ 1 ግራም 24 ካራንት ወርቅ 596 ድርሃም እየተሸጠ ይገኛል። 22 ካራንት 546 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 522 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 447 ድርሃም እየተሸጠ ይገኛል። ይሄም የግራሙ ዋጋ ነው ማለት ነው። በዚህ ላይ የመሐል አለ፣ የመስነያ አለ፣ የደሪባ አለ ማለት ነው። የደሪባውንም ነግሬያችኋለሁ። እንዲሁም የመስነያ እንደ ወርቁ ሁኔታው ነው። ዲዛይኑ ቆንጆ ከሆነ መስነያው ይጨምራል። ጆርዳን ላይ 1 ግራም 24 ካራንት ወርቅ 115 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 105 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 100 ዲናር በመሸጥ ላይ ይገኛል። ይሄ ጆርዳን ላይ ሲሆን
ኳተር 1 ግራም 24 ካራንት 590 ሪያል እየተሸጠ ይገኛል። 22 ካራንት 541 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 517 ሪያል በመሸጥ ላይ ይገኛል። ኩዌት 1 ግራም 24 ካራንት 49 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 45 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 43 ዲናር በመሸጥ ላይ ይገኛል። ባህሬን 1 ግራም 24 ካራንት ወርቅ 61 ዲናር እየተሸጠ ይገኛል። 22 ካራንት 56 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 53 ዲናር እየተሸጠ ይገኛል። አሜሪካን ሀገር 1 ግራም 21 ካራንት ባህሬን 142 ዶላር እየተሸጠ ይገኛል። እንዲሁም ካናዳ 1 ግራም 21 ካራንት 194 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሬን 202 ዶላር እየተሸጠ ይገኛል ማለት ነው። ኦማን 1 ግራም 21 ካራንት ባህሬን 54 ሪያል እየተሸጠ ይገኛል ማለት ነው። በኦማን ሪያል እና ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ያው 19 ግራም ምን ያክል ተገዛ የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች 19 ግራም በ13000 ሪያል ነው የገዛሁት። እንዴት ነው ጥሩ ነው ወይ ትላለች። 19ን ግራም በ13000 በ684 ሂሳብ ነው ያሰቡልሽ ማለት ነው። 684 ሪያል ከ21 ሐላላ ነው ያሰቡልሽ ማለት ነው። እንግዲህ እዚህ ጋ ሀባይብ ባለፈ ለጓደኛ 19 ግራም የገዛ ነው በ10200 ሪያል ነበረ። ነገር ግን እሰቡት ልዩነት ነው ማለት ነው። ወር ቢሆነው ወር ነው የሚሆነው ማለት ነው። በወር ውስጥ ምን ያክል እንደጨመረ ማለት ነው። እና ስትገዙ ሁልጊዜም ቢሆን ተከራከሩ፣ በደንብ ተከራክራችሁ አትሰልቹ ግዙ ማለት ነው። ሀባይብ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእኔም ለእናንተም።